ኦ ማይ ጋድ ስታምሩ የኔ ወንቆች ማለት ነው። ስታምሩ እናንተ ልጆች ተለያዩ ቢባልስ አሁን ማን ሊያምን ይችላል? የምሬን ነው ማለት ነው። እንዴት አባታችሁ ነው ደግሞ የምታምሩት ሩትዬና አብርሽዬ ማለት ነው። እናንተ መቼም አትለያዩ። የእናንተ መለያየት የሚፈልጉ ምሳሌ እነ ሄርሜላ እና አቤሎ ማለት ነው ቅጥል ልበሉ። ይሄ ስታዩ ቅጥል ልበሉ። እንግዲህ አብርሽ ለሩታ ሩታ ለአብርሽ ነው የተፈጠሩት ማለት ነው። የእነሱን መለያየት የምትመኙ ቀን ከሌሊት ጸሎት የምታረጉ አይሳካላቸውም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች፣ ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አረ ላይክ አርጉ ቤተሰብ ተው ግን ላይክ አርጉ የምሬን ነው ማለት ነው። እና ለቪዲዮ እየታየልኝ አይደለምና ላይክ እያረጋችሁ ሰብስክራይብ ስታረጉ ደግሞ የመደወል ምልክቱ ደግሞ መንካት እንዳይረሳ ማለት ነው። የኔ ውቅ የሆናችሁ ቤተሰቦች ሩትዬና አብርሽዬ እንግዲህ ያው አብርሽ ወደ ራሱ እየተመለሰ ይመስለኛል። ሩቲ ደስታዬን ካመጣው ወይም ደግሞ ፍቅረኛ ነው ብላ ካስተዋወቀችው በኋላ አብርሃም በጣም አዝኗል። ትላንት ማልቀስ ነበር የቀረው፣ አልቅሰዋል ማለት ትችላላችሁ። እና እባክሽ ወደ ፍቅራችን እንመለስ ብሎ ሲማጸናት ነበረ። ሩትዬ እስከዛሬ ድረስ ዝም ያለችው ወይም ደግሞ ሌላ ሰው ያላመጣችው እንግዲህ አብርሃም ከተጣላን ካሉ በኋላ አመት ሆኗቸዋል እና ሌላ ወንድ ዛ መታታቅም እርጉዝ ስለነበረች ልጇን በስራት መውለድ ትፈልግ ስለነበረ አሁን ደግሞ አብርሃምን ለማስቀናት እንግዲህ ከአሮባ የመጣ ሳይሆን ከቡታጀራ የመጣ ልጅ ከአሮባ መጥቷል በማለት አብርሽን ለማስቀናት ደስታን ወደ ቤት አምጥቶ መጥቶ ተዋውቋት ነበረ። ከዛ በኋላ አብርሽ እንግዲህ ያዙኝ ልቀቁኝ እያለ ነው እና ይሄ ፎቶ እውነት ነው ይታረቁ በሉ እስቲ ኮመንት ላይ አሚን ያድርገው በሉ። እኔ ብያለሁ የምር አሚን ያድርገው። እንደዚህ ተቃቅፎ እንደዚህ ስቆ የሚመጡበት ቀን ይመጣል እርግጠኛ ነኝ ማለት ነው። ታያላችሁ ያቺ ልጅ ምን ብላ ነበር ትላላችሁ ይሄ ቪዲዮ አይታችሁ ማለት ነው። እና ይታረቃሉ እንደዚሁ ፈገግ ብሎ ስቆ ከነ ልጃቸው ይመጣሉ ማለት ነው። የምሬን ነው።